እነዚህን ተምኔሎች በምን እንደሰራችሁ ታውቃላችሁ? በስልኬ ነው። ሌላ ምንም ተአምር የለውም። ዩቲዩብ ላይ ብዙ ቱቶሪያል ተመልክታችሁ ሊሆን ይችላል። ብዙ ኮርሶች ከፍላችሁ ተምራችሁ ሊሆን ይችላል። 100% እርግጠኛ ነኝ መሰረታዊ የተምኔል ዲዛይን ግንዛቤ ከመጨበጣችሁ ሌላ ምንም እንዳልተማራችሁ። 5000 እና 6000 አውጥተ የማይረባ ኮርስ የምትማረው ምስኪኑ ህዝቦይ አሁን ደርሼላለሁ። እነዚህን የመሳሰሉ ውድ ተምኔሎች ምንም አይነት ፒሲ ሳያስፈልግህ በስልክ ብቻ በስልክህ ብቻ እንዴት መስራት እንደምትችል ከመስራትም አልፎ እንዴት በስልክ ብቻ ተምኔል ዲዛይን ማስተር ማድረግ እንደምትችል ከስክራች ያሳያለሁ። ማስተር ማድረግ ብቻ አይደለም፣ እንዴት እኔ ኢንተርናሽናል ክላይንቶችን እንደማገኝም ጭምር ስቴፕ ባይ ስቴፕ ብሬክዳውን አድርግላችኋለሁ። ደግሞ አፕወርክ ምናምን የሚባል ነገር የለም። እሺ አታስቡ። ፈርስት ቲንግ ኢዝ ፈርስት፣ ዩቲዩብ እና ተምኔልን ምን አገናኘች የሚለውን ነገር በስሱ ገረብ እናድርገው። በመጀመሪያ ዩቲዩብ ምንድን ነው? ዩቲዩብ ነው። ተምኔል ማለት ደግሞ የቪዲዮ የፊት በር ብለህ ብትወስደው ቀላል ነው። በአጭሩ ተመልካች ገና ቪዲዮን ሳይከፍተው ስለምንነቱ የሚረዳበት ፎቶ፣ ይህንንማ ማየት አለብኝ ብሎ አእምሮን የሚያዝበት ትልቅ ማጥመጃ፣ ከሩቅ አሽቶ ተመልካቹን ሳብ አድርጎ የሚያመጣ የቪዲዮ የፊት ገጽ ማለት ነው። ስለ ተምኔል ይህን ካልን አሁን ደግሞ ስለ ኢትዮጵያ የተምኔል ኢንዱስትሪ እናውራ። እውነት እንነጋገር ከተባለ አሁንም ድረስ ኢትዮጵያውያን ኮንተንት ክሬተሮች ለቪዲዮአቸው የሚጠቀሟቸው ተምኔሎች ጊዜያቸው ያለፈባቸው ውስብስብና ለእይታ የሚደብሩ ተምኔሎችን ነው። ይህ ደግሞ ከጊዜው ጋር አብሮ አለመሄዳቸውንና አሁንም ድረስ በጥቂት ቪው እየተሰቃዩ እንደሆነ ያሳየናል። ያ ማለት ግን ኮንተንታቸው ይደብራል ማለት አይደለም። ተምኔላቸው የአልጎሪዝሙን የመጀመሪያ ፈተና ስላላለፈ ብቻ ነው። ነገሩን ግልጽ ላድርግላችሁ። ዩቲዩብ የቪዲዮ ፕላትፎርም ብቻ አይደለም። ዩቲዩብ ማለት የፓኬጂንግ ውድድር ነው። እንደ ኮንተንት ክሬተር ሳይሆን ራሱን እንደ ኦዲየንስ ቆጥሮ የሚሰራ ሰው ያሸንፋል። አፕሎድ የምታደርጉት ነገር በሙሉ ላይክ፣ ቪዲዮ፣ ታይትል፣ ተምኔል መጀመሪያ ለጥቂት ሰዎች ዩቲዩብ አሳይቶ ይሞክረዋል። አልጎሪዝሙ ቪዲዮአችሁ በከፍተኛ ጥራት የተቀረጸ በውድ ኮምፒውተር ኤዲት የተደረገ ወይም ጠቃሚ መሆኑ ግድ አይሰጠውም። የሚጠይቀው አንድ ቀላል ጥያቄ ብቻ ነው። ሰዎች ይህን ቪዲዮ ክሊክ ያደርጉታል ወይ? ተምኔላችሁና ታይትላችሁ የቪዲዮአችሁ ዘበኞች ናቸው። እነሱ የመጀመሪያውን ፈተና ካላለፉ ማለትም አልጎሪዝሙ ከሚፈልገው በታች ከሆነ ዩቲዩብ የእናንተን ቪዲዮ ለሰው ማሳየቱን ያቆማል። ስለዚህ ተምኔላችሁ የቪዲዮአችሁን የመታየት እድል በ99% ይወስነዋል ማለት ነው። ከዚህ ትራፕ ለመውጣት ደግሞ እነዚህን 6 ነገሮች ማወቅና ማስተካከል አለባችሁ። በተለይ 6ኛውን አብዛኞቹ ዩቲዩበሮች አይነግሯችሁም። አንደኛ ተምኔላችሁ። በቪዲዮ መጀመሪያ ላይ እንዳወራ ነው ተምኔላችሁን በቻላችሁት መጠን ፕሮፌሽናል ሉክ ማስያዝ ነው። ያ ማለት ግን 3 እና 4 ቀን ተምኔላችሁ ላይ ፍጁ ማለት አይደለም። ጥሩ የሚባል ተምኔል ለመስራት የግድ 4 እና 5 ቀናት መፍጀት አይጠበቅባችሁ። እኔ ተምኔሎችን ስሰራ የምጠቀምበትን ትሪክ ልንገራችሁ። መጀመሪያ ኮንሰፕቱን ወይም አይዲያውን በዚህ ተአምረኛ አይምሮዬ ነድፌ ጨርሳለሁ። ደን ስኬች አድርጓለሁ። እዚህ ጋርም አንድ ነገር ማስተዋል ያለባችሁ፣ ለዚህ ሰዓሊ መሆን አይጠበቅባችሁ። ዝም ብላችሁ ተምኔላችሁ ላይ መግባት ያለባቸው ነገሮች በስኬች መልኩ አስፍሩት። ከዛ ስኬች ላደረግኩት ተምኔል የሚያስፈልጉትን ማቴሪያሎች ሰበስባለሁ። ከዛ ቡም ወደ ዲዛይኑ ነው የምገባው። ነገር ግን አንዳንዴ ኤዲት በማድረግበት ሰዓት ወይም ደግሞ ኤዲት አድርጌ ከጨረስኩ በኋላ አንዳንድ የጎደሉ ነገሮችን ያለው ጀስት ምንድነው ማደርገው፣ ቀጥታ ኤዲት ወደማደርግበት አፕ ገባና ሌየሮችን አድጀስት ማድረግ ነው። ፋይናሊ ተምኔሎችን ሰርቼ ከጨረስኩ በኋላ ጋለሪን ለማሳመር አይደለም የማስቀምጣቸው፣ የሰራሁትን ተምኔል መሸጥ አለብኝ አይደል? ታዲያ እንዴት ነው የምሸጠው? ሁለተኛው ደግሞ ታይትላችሁ ነው። እዚህ ላይ አጭርና ወሳኝ ነገር ነግሬያችሁ ወደ 3ኛው ሚስጥር አልፋለሁ። ይህም ምንድነው? በፍጹም ተምኔላችሁ ላይ ያለው ቴክስትና ታይትላችሁ በጭራሽ ረጅም መሆን የለበትም፣ ተመሳሳይ መሆን የለበትም። ታይትላችሁ የቪዲዮአችሁን እይታ 3 እጥፍ የማሳደግ አቅም አለው። ይህንንም ማስተር ማድረግ ከፈለጋችሁ ኮሜንት ላይ ታይትል ብላችሁ ጻፉልኝ። 3ኛው ደግሞ ስክሪፕት ነው። ይህንንም ልክ እንደ ተምኔላችሁ ሁሉ ልትጠነቀቁለት የሚገባችሁ ነገር ነው። አበበ በሶ በላ አይነት የሆነ ስክሪፕት አትጻፉ። ይህንንም እንዴት ስክሪፕት አጻጻፍ ላይ ማስተር ማድረግ እንደምትችሉ ቀጣይ ቪዲዮዎች ላይ ብሬክዳውን አድርግላችኋለሁ። 4ኛው ደግሞ ቮይስ ነው። ይሄንን እንኳን ብዙም ማለት አልፈልግም። እሱ ዩቲዩብ ላይ እንዴት ፕሮፌሽናል ሳውንድ በስልካችሁ መቅዳት እንደምትችሉ የሚያስተምሩ ቪዲዮዎች ስላሉ እነሱ ነው። 5ኛውና ዋነኛው እንዳልላችሁ በዩቲዩብ ኮምፒቲሽን ውስጥ 1ኛ 2ኛ የምትሉት ነገር የለም። በተሻላችሁ መጠን በቤስት የሚባል ነገር ለመስራት ሞክሩ። ምክንያቱም አልጎሪዝሙ ለተሻሉ ነገሮች ሽልማቱን ያስቀድማል። እናም 5ኛው ቁልፉ ነገር ኤዲቲንጋችሁ ነው። በቃ አሪፍ አድርጋችሁ ኤዲት አድርጉ። 6ኛው እና ዋነኛው ነገር ኮንተንታችሁ። ከላይ ያወራነውን 5ቱን ዋና ነገሮች በስሩ አቅፎ ያዘው ይሄ ኮንተንት የሚባለው ነገር። አሁን የሰራቸውን ዲዛይኖች እንዴት እንደሚሸጣቸው ልንገራችሁ። ምንድነው ማደርገው መሰላችሁ? የተለያዩ ኦቶሜሽን ቻናሎችን ከፍታለሁ። ከዛም ለነዛ ቻናሎች አሪፍ የሆነ ኒች መርጥላቸዋለሁ። በመቀጠል ከመረጥኳቸው ኒቾች ውስጥ ሰብ ኒቾችን አወጣለሁ። ያ ማለት የመረጥኩት ኒች ስለ እግር ኳስ ከሆነ በእግር ኳስ ውስጥ ከሚከናወኑት ነገሮች ውስጥ አንዱን መርጣለሁ። ለምሳሌ ዋናው ኒች የተለያዩ ተጫዋቾች ስላገቡት ጎል ከሆነ ሰብ ኒቹ ደግሞ አንድ ስፔሲፊክ
ስፔሲፊክ ተጫዋች ለምሳሌ ሮናልዶን ብመርጥ ሮናልዶ ያገባቸውን ጎሎች ብቻ እየለቃቀምኩ ማቅረብ ነው ስራዬ። ከዛ ምንድነው ማደርገው ለእነዚህ ቻናሎች አሪፍ ቪዲዮ ሰራለሁ። ታምኔላቸውን ዲዛይን እያደረጉ ፖስት ማድረግ ነው ስራዬ። እነዚህ ቪዲዮዎች ፖስት በተደረጉ በወር በሁለት ወራቸው በአማካይ ከ70 እስከ 100 ሺህ ቪው ነው የሚያገኙት። በመቀጠል የኔ ተመራጭ የስራ መፈለጊያ ፕላትፎርም ላይ ይገባሉ። እሱም ኤክስ ይባላል። እዛ ላይ የሰራኋቸውን ታምኔሎች ከሰራኋቸው ቪዲዮዎች ጋር ሊንክ አድርጌ ፖስት አደርጋለሁ። ን ክላይንቶቼ ኮንታክት እስኪያደርጉኝ እጠብቃለሁ ማለት ነው። በአንድ ድንጋይ ሁለት ወፍ ማለት አይደለም። በዛ በኩል ዩቲዩብ አውቶሜሽን፣ በዚህ በኩል እስኪል ይሸጣለሁ። እናም እነዚህ ነገሮች በሙሉ የሚሰሩት ኪሳችሁ ውስጥ ይዛችሁት በምትዞሩት ስልክ ነው። ፎቶሾፕ የሚባል ነገር የለም። ፒሲ የሚባል ነገር አይኖርም። ስልካችሁና ስልካችሁ ብቻ። አሁን ስለ ተምኔል በደንብ የተረዳችሁ ይመስለኛል። ስለዚህ ቀጥሎ ምን እንደሚሆን ላብራራላችሁ። እያንዳንዱ ዩቲዩብ ላይ የምትሰሯት ነገር በሙሉ የቻናላችሁን እድገት ትወስኗለች። ታምኔላችሁ ደግሞ የመጀመሪያ እድገታችሁ መቆጣጠሪያ ነው። ይህን ክፍል በስትራቴጂ ካልመራችሁት ሌላው ልፋታችሁ ሁሉ ዋጋ አይኖረውም። ለዚህ ነው ይህን ቻናል ሰብስክራይብ ማድረግ ያለባችሁ። ይህ የቱቶሪያል ቻናል ስለሆነ ሳይሆን በስልካችሁ ብቻ እንዴት የዩቲዩብ አልጎሪዝምን ማሸነፍ እንደምትችሉና እንዴት ዩኤስ ቤዝድ ፌስለስ ቻናሎችን ረን ማድረግ እንዳለባችሁ ፕራክቲካሊ ከስክራች የምትማሩበት ቻናል ስለሆነ ነው። በቀጣይ የተምኔል ቱቶሪያል ቪዲዮ እስከምንገናኝ ቻናሉን ሰብስክራይብ በማድረግ ይህን ቪዲዮ ላይክ በማድረግ ይህን ትምህርት ማስተር ማድረግ አለበት ለምትሉ ሰው ላኩለት። ቸር ሰንብቱ።